እንኳን ለጻድቁ አባታችን አባ አብዱልማውስ ገዳማዊ ዓመታዊ የዕረፍት በዓል በሰላም አደረሳችሁ። የካቲት 7 በዚች ቀን በግብፅ ምድር ተወልደው ያደጉ ለ70 ዓመት ያክል በበረሃ ውስጥ ማንንም ሰው ሳዩ በቅድስና የኖሩ የሰራዊት ጌታ ልዑል እግዚአብሔርም ወደ ጻድቁ አባታችን ወደ አባ አብሎይ ልኳቸው ሁለቱ ተገናኝተው ለ3 ቀን ያክል ሲቆዩ የእግዚአብሔር መልአክ እየተገለጠ ያጽናናቸው የነበረ ከስውራን ማህበርም ተቀላቅለው ቅዱስ ሥጋውና ክቡር ደሙን የተቀበሉ ቅዱስ አባ አብሎይ ሲያርፉም አንበሶች እያገዟቸው የቀበሩ እርሳቸውም የሚያርፉበት ቀን ሲደርስ እኔን ማን ይቀብረኛል እያሉ ሲጨነቁ ክብር ይግባውና ጌታችን 3 ገዳማውያን አባቶችን የላከላቸው ለ3ቱ ገዳማውያንም የቅዱስ አባታችን አባ አብሎይን ታሪክ እንዲናገሩ አዟቸው የነገሯቸው የካቲት 5 ቀን አባ አብሎይን ገንዘው ቀብረው በ3ኛ ቀናቸው ደግሞ እርሳቸው አርፈው 3ቱ ገዳማውያን በክብር የቀበሯቸው ስም አጠራራቸው የከበረ ቅድስናቸው ያማረ ጻድቁ አባታችን አባ አብዱልማውስ ገዳማዊ በዚች ቀን ዓመታዊ በዓላቸው ይታሰባል። ዳግመኛም በዚች ቀን አባ ቴዎዶስ ሊቀ ጳጳሳት፣ አባ እለእስክንድሮስ ሊቀ ጳጳሳትና ቅዱስ አባዲርም ዓመታዊ በዓላቸው ይታሰባል። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ፣ አባ ዳንኤል ዘገዳመ ሲያት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊና ቅዱስ አግናጢዮስ ምጡል አንበሳ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላክ ቅዱሳን ይርዳን። ስንክሳር ዘወርኃ የካቲት 7 አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስም የካቲት 7 በዚች ቀን የእስክንድርያ አገር ሊቀ ጳጳሳት የከበረ አባት እለእስክንድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 43ኛ ነው። ይህም አባት ታሮን በሚባል ገዳም መነኮሰ። ትርጓሜውም የአባቶች ገዳም ማለት ነው። በጌታችንም ፈቃድ በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። እርሱ የተማረ አዋቂ ጻድቅ ሰው ነበርና በሹመቱ ወራትም ብዙ መከራ ደረሰበት። የግብፅ ንጉሥ ልጅንም ሹሞ በመንግስቱ ላይ አሰለጠነው። እርሱም በአስቄጥስ በረሃ ያለውን የመነኮሳቱን ገዳማት አፈረሳቸው። ከክፋትና ከክደት ብዛትም የተነሳ ከምስር በስተሰሜን ወዳለች ገዳም ገብቶ በዚያ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ስዕሏን አየና ይህች ምንድን ናት አለ። እርሷም በሽልማት ሁሉ የተሸለመችና ጌጠች ናት። በልብሶቿም ላይ ያማረ የሐር ልብስ ነበረ። ሰዎችም የክርስቶስ እናት የሆነች የእመቤታችን የድንግል ማርያም ስዕል ናት አሉት። እርሱም ተሳድቦ የረከሰ ምራቁንም በፊቷ ላይ ተፍቶ ደህና ከሆንኩ ክርስቲያኖችን ፈጽሜ ያጠፋቸዋለሁ አለ። ዳግመኛም በክብር ባለቤት በጌታችን ላይም በስድብ ቃልን ተናገረ። ሌሊትም በሆነ ጊዜ የሚያስፈራና የሚያስደነግጥ ታላቅ ራእይን አየ። በነጋ ጊዜም ለአባቱ እንዲህ ብሎ ነገረው። ዛሬ በዚች ሌሊት ታላቅ መከራና ብዙ ቅጣት ደረሰብኝ። ታላቅ ዙፋንንም አየሁ። በላይ የተቀመጠው ሰው እጅግ የሚያስፈራ የሚያስደነግጥ ነው። ፊቱም ከፀሐይ ይበራል። የብዙ የሆኑ ሰራዊት የጦር መሳሪያ ይዘው በዙሪያው ቆመው ነበረ። እኔ እናንተም እስረኞች ሆነን በኋላው ቆመን ነበር። እኔም በዙፋኑ ላይ የተቀመጠው ማን ነው ብዬ ጠየቅኩ። ትላንት አንተ የዘበትክበት የክርስቲያን ንጉሥ ክርስቶስ ነው አሉኝ። ከዚህም በኋላ የጦር መሳሪያ ከተሸከሙት አንዱ ወደ እኔ መጥቶ ጎኔን በጦር ወጋኝ። ጦሩንም ከጎኔ ውስጥ አላወጣውም። አባቱም ሰምቶ ደነገጠ፣ እጅግም አዘነ። ያ ልጅም ወዲያውኑ ታመመ፣ አንደበቱም ተዘግቶ በክፉ አሟሟት ሞተ። ዳግመኛም ከ40 ቀን በኋላ አባቱ ሞተ። በእርሱም ፈንታ ሌላ ንጉሥ ተሾመ። እርሱም ክርስቲያኖችን እጅግ አሰቃያቸው። ይህንንም አባት ሊቀ ጳጳሳት እለእስክንድሮስን አብዝቶ አሰቃየው። ከሕዝቡ 3000 ወርቅ ዲናር ለምኖ እስከሰጠው ድረስ ጌታችንም ይህን ንጉሥ ፈጥኖ አጠፋው። ከዚህም በኋላ አሁንም ሌላ ንጉሥ ተሹሞ እርሱ ሊቀ ጳጳሳቱን ይዞ እንደ ቀድሞ 3000 የወርቅ ዲናር እንዲሰጠው ፈለገ። እርሱም ከወገኖች እስክለምን ታገሰኝ ብሎ ማለደው። ንጉሡም ቀጠሮ ሰጠውና ይለምን ዘንድ ወደ ላይኛው ግብፅ ወጣ። በተራራ ላይ አንድ ገዳማዊ ሰው ነበረ። ከእርሱም ጋር 2 ደቀ መዛሙርት አሉ። በተራራውም በአንድ ቦታ እንዲቆፍሩና እንዲጠርጉ አዘዛቸው። ወርቅንም የተመላ 5 ማሰሮ አገኙ። አንዱንም ሸሽገው 4ቱን ወደ ገዳማዊ መምህራቸው አመጡ። እርሱም የሚረዳበት ዘንድ እንዲሰጡት ወደ ሊቀ ጳጳሳቱ ላካቸው። እነርሱ ግን እነዚያን የወርቅ ማሰሮች ይዘው ተመልሰው ወደ ዓለም ገቡ። የምንኩስና ልብሳቸውንም ጥለው ሚስት አገቡ። በዚያም ወርቅ ወንዶችና ሴቶች ባሮችን እንስሳትንም ገዙ። የዚያችም አገር አስተዳዳሪ ያዛቸው።
እነርሱም 5 የወርቅ ማሰሮችን እንዳገኙ አመኑ። መኮንኑም ለንጉሥ የጭፍራ አለቃ አሳልፎ ሰጣቸው። እርሱም ወደ ንጉሥ አቀረባቸውና 5 የወርቅ ማሰሮ እንዳገኙ አስረዳው። ንጉሡም ጭፍሮቹን ልኮ የሊቀ ጳጳሳቱን ቤት በረበረ። የአብያተ ክርስቲያናት ከሆነ ከንዋየ ቅድሳት ያገኘውን ሁሉ ወሰደ። ሊቀ ጳጳሳቱንም አሰረውና ወርቅን የተመሉ 4ቱን ማሰሮዎች ደግሞም 3000 ወርቅ ዲናር አምጣልኝ አለው። እርሱም ከዚህ ከኃላፊው ዓለም ገንዘብ ምንም የለኝም አለው። ወደ ሕዝቡ ልኮ 3000 የወርቅ ዲናር አምጥተውለት እስከሰጠው ድረስ አልተውም። ይህንንም ክፉ ንጉሥ ጌታችን አጠፋው። ከዚህም በኋላ ከእርሱ የከፋ ሌላ ንጉሥ ተሾመ። እርሱም የሐሰተኛውንና የርኩሱን ነቢይ ስም በከበረ መስቀል ፈንታ በእጆቻቸው ውስጥ እንዲያትሙ የክርስቲያኑን ወገኖች አስገደዳቸው። ይህች ምልክት የመለኮትን ነገር የሚናገር ወንጌላዊ ዮሐንስ የተናገራት ትንቢት ናት። ይህም ክፉ ንጉሥ ወደ ሀገሮች ሁሉ ይህን እንዲያደርጉ አዘዛቸው። ሊቀ ጳጳሳቱንም እንዲሁ ያደርግ ዘንድ አዘዘው። ሊቀ ጳጳሳትም ይተው ዘንድ ብዙ ለመነው፣ አልተቀበለውም። ዳግመኛም እስከ 3 ቀን ይታገሰው ዘንድ ለመነው። ከዚህም በኋላ ደግሞ እንዳይጥለውና ወደዚህ ወደ ረከሰ ሥራ እንዳያስገባው ወደ እግዚአብሔር ፈጽሞ ማለደ። ጌታችንም ልመናውን ተቀብሎ በጥቂት ደዌ ጎበኘው። ወደ ቤቱ እስክንድርያ ይሄድ ዘንድ እንዲያዘዝለት ንጉሡን ለመነው። ንጉሡም ከለከለው። ስለ እጅ ሕትመት ምክንያት ለመፍጠር ስለመሰለው የእግዚአብሔር መልአክ ተገለጠለትና ነገ ታርፋለህ አለው። እርሱም አርዲቱን እግዚአብሔር ነገ ስለሚጎበኘኝ አርፋለሁና መርከብን አዘጋጁ አላቸው። እንዳለውም በማግስቱ አረፈ። ሥጋውንም በመርከብ ተሸክመው ወስደው ከአባቶች ሊቃነ ጳጳሳት ጋር ቀበሩት። በዚህም አባት ለእስክንድሮስ ዘመን በግብፅ አገር ለሚኖር መለካያን ስሙ አንስጣስዮስ የሚባል ሊቀ ጳጳሳት ነበራቸው። ያዕቆባውያንን ምዕመናንም ይወዳቸዋል። ስለዚህም ወገኖቹ መለካያን ተጣሉት። እርሱም ነፍሱን ያድን ዘንድ አስቦ ወደዚህ አባት ለእስክንድሮስ መጥቶ ከስልጣኑ በታች በመሆን የሚታዘዝ ሆነ። ለእስክንድሮስም አንስጣስዮስን በእርሱ ፈንታ የሊቀ ጵጵስናውን ስልጣን ይዞ መንጋውን ይመራ ዘንድ፣ እርሱ ግን ከመነኮሳት እንዳንዱ ሆኖ በገዳም ይኖር ዘንድ እንዲተወው ለመነው። አባ አንስጣስዮስም አልወደድም። እንዲህም አለ፣ ይህን የምሻ ከሆነ እስከ ዛሬ ሊቀ ጳጳሳት አልነበርኩምን? ለአንተ ደቀ መዝሙር ሆኜ ላገለግል ወደድኩ እንጂ አለ። በመካከላቸውም ከተደረገው ከብዙ ልመና ከብዙ ምልልስም በኋላ ኤጲስቆጶስ ይሆን ዘንድ አንስጣስዮስ ፈቀደ። በአንዲትም አገር ላይ ኤጲስቆጶስነትን ሾመው። መንጋውንም እንደሚገባ በጎ አጠባበቅን ጠበቀ። አባ ለእስክንድሮስም በወንጌላዊ ማርቆስ ወንበር የኖረው 24 ዓመት ከ6 ወር ነው። እግዚአብሔርንም አገለገለው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 45ኛ ነው። ይህም አባት መሩጦ የሚባል አገር በአንድ ገዳም ውስጥ መነኮሰ። የዚያም ገዳም ስም ጠንቡራ ነው። ለአንድ ፍጹም ጻድቅ የሆነ ሽማግሌ ሰው ደቀ መዝሙሩ ሆነ። እርሱም ልጁ ቴዎድሮስ በእስክንድርያ አገር ላይ ሊቀ ጵጵስና እንደሚሾም በመንፈስ ቅዱስ አይቶ ይህንን ለመነኮሳቱ ነገራቸው። ይህም አባት ቴዎድሮስ በገድል የተጠመደ ሆነ። መልኩም የሚያምር ነው። በሰውነቱም ላይ ከውስጥ ማቅ በመልበስ በላዩ የብረት ልብስ መንቆር ይለብስ ነበር። በቅንነቱና በትሕትናው ፍጹም ሆነ። በመንፈስ ቅዱስን ፈቃድ ተመርጦ እስክንድርያ አገር ሊቀ ጵጵስና ተሾመ። የክርስቶስንም መንጋዎች በበጎ አጠባበቅ ጠበቀ። ሁልጊዜ መጽሐፍትን በማንበብ ያስተምራቸው ነበር። ይልቁንም በሰንበትና በበዓላት ቀን የሹመቱም ዘመን ጸጥታና ሰላም ነበረ። ቤተ ክርስቲያንን በሰላም ኖረች። በወንጌላዊ ማርቆስ ወንበርም ላይ 11 ዓመት ተኩል ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የከበሩ የአብራቂያ፣ የአባዲር፣ የአብራኒዎስ፣ የአብዱልማስ ብሎይን ያረጋጋ የገዳማዊውም የረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይገባል አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና
በተመስጦ ሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።